ይሻላል። ሁሉም የቀመሰውን አንቺ ብትቀምሺ ጥሩ ነበር። ለነገሩ ጉዳትም ቢሆን ደግ ሰው ነው የሚመርጠው። ሜርሲ ቀጭቋ እያለች ሞርዚናን ለማየት ወደ ክላሷ ባመራችበት ታይም በምን ምክንያት እንደሆነ ባይታወቅም እንግዲህ በሩ ጥርቅም ተደርጎ ተዘግቶባታል። ሞርሲናና ሜርሲ ተፋጠዋል ማለት ነው። ሞርሲ ነይ ወደ እኔ እያለችም እየጠቀሰቻት ነው። ሜርሲም እጅጉን በጣም ፈርታ እንግዲህ ተመልክተናታል። በሩን ክፈት አትከፈት እያለች በቀጣይ ክፍል ምን እንደሚፈጠር የምናይ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች እንደምን አላችሁ? ድር ድራማ ክፍል 20 ተለቀቀ። ሜርሲ እንግዲህ ቦታ ባለመምረጧ ሚስጥሯን አወጣች። በጣም በሚገርም እና በሚያሳዝን ሁኔታ ለሙስጠፋ እንግዲህ ስለ ሞርዚና የጤና ጉዳይ እያወሩ ባሉበት ታይም እንግዲህ እናት ዛሃራ እንግዲህ ከኋላ ተደብቀው ሲያዳምጡም ነበረ ማለት ነው። እናም እንግዲህ ጨርቋን ጥላ እንድታብድ ያደረጓት ሜርሲና ሲፈን ናቸው ማለት ነው። እናም እንግዲህ በጣም ሲፈን እና ሜርሲ ተባብረው እንግዲህ የዛም ቤተሰብ ለማጥረግረግ እንግዲህ ትልቅ እቅድ በቀልም አለባቸው። በተለይ ሲፈን ማለት ነው። ጥሩ ሰው መስላ እንግዲህ ምን እየሰራች እንደሆነ ማንም አያውቅም ማለት ነው። አሁን ላይ ግን እናት ዛህራም እንግዲህ አውቀው ሜርሲን እንግዲህ በስድብ አጥረግርገዋታል ማለት ነው። ሜርሲ እንግዲህ የእናት ዛህራን እንግዲህ እግራቸው ስር ወድቃ ስትለመንም ስትማጸንም ይህንን ሚስጥር ለማንም እንዳታውጭብኝ እያለች እንግዲህ ሜርሲ እናት ዛህራን እንግዲህ እየለመነቻት ትገኛለች። በጣም በሚያሳዝን ሁኔታ እንግዲህ ቦታ ባለመምረጧ ለሙስጠፋ ስትናገር ነበር እናት ዛህራ የሰማት ማለት ነው። አምናን እንግዲህ ከሞት ተርፏል ማለት ነው። እናም እንግዲህ ጄሪ እያስመሰለች እንግዲህ አምናን እያለች ለሀብትና ለንብረት ብላ እንግዲህ ለትዳር ምርጫ የቀረበችው ብትሆንም አሁን ላይ ከሱ ልጅ እንግዲህ ሳትጸንስ ልጁም የኔ ነው የአምናን ነው በማለትም እንግዲህ እጅጉን በጣም እያስመሰለችም እያለቀሰችም ያላንተ መኖር አልችልም ብላ እንግዲህ ተደፍታ ስቅስቅ ብላ እያለቀሰች እንግዲህ ቃል የአምናን ጓደኛ እንደዛ አትሁኛ አይበጅም፣ እንደዚህ መሆን የለብሽም በማለት እንግዲህ ወደ ውጭ ወስዶ እያበረታታትና እያጽናናት እኔ ማን አለኝ ያለሱ እያለች እያስመሰለች እንግዲህ እሱ አንድ ነገር ቢሆን እኔ ምንድን ነው ልሆን የምችለው እያለች እንግዲህ በምታወርበት ሰዓት ሙስጠፋ ይከሰትና እኔ ያለሁልሽ ይላታል። በድንጋጤ ሁለቱም እንግዲህ ዞር ብለው ሲያዩት ሙስጠፋ ነው። ቃልም እባክህ አረጋጋት በማለትም አረጋጋት እኔ ሂጄ በምን ሌው በማለትም እንግዲህ ከእሷ ጋር ያስቀምጠውና ይሄዳል ማለት ነው። ሙስጠፋና ጄሪ እጅጉን በጣም ሙስጠፋ እየቀለደባት እንግዲህ ሚስቴ እያለ በጣም እያሾፈባትም ባልሽ እንዴት ነው አሁን እያለም እንግዲህ እየጠየቃት ነው። አንቺ እኮ እድለኛ ነሽ፣ ሁለት ባሎች ነው ያሉሽ፣ አንዱ ይሄድ አንዱ አለልሽ እያለም እጅጉን በጣም እየተማጸደቀባት ልጃችንስ እንዴት ነው እያለ እየጠየቃትም ይገኛል ማለት ነው። እባክህን ከድርጊትህ ይበልጥ በንግግርህ አትጉዳኝ እያለች እንግዲህ ጄሪም ብትማጸነውም ነገር ግን ሙስጠፋ እጅጉን በጣም በሚገርም ሁኔታ እንግዲህ ከጄሪ ጋር እያስፈራራትም እንግዲህ የሚፈልገውን ነገር እያደረገም ይገኛል ማለት ነው። በዛ መሀል እንግዲህ እናት ዛህራ እና ቤሪ ይከሰታሉ ማለት ነው። እናም እንግዲህ የአምናን የድርጅቱ ጸሐፊም እንግዲህ ወደዛ ተከስታለች ማለት ነው። በአሁን ሰዓት እንግዲህ ድርጅቱም ትልቅ ችግር እንደደረሰበት እና እንዲሁም የአምናን እንግዲህ እንደዚህ መሆን በጣም በስራዎችም እንዲህ ድርጊቱም ተጋብሎ ባለመስራቱን በመዘናጋቱ እንግዲህ ድርጅቱ ትልቅ ውድቀት ላይ እንደደረሰም እንግዲህ የድርጅቱ ጸሐፊ ለአምናን ትነግረዋለች ማለት ነው።
ቤሪ እንግዲህ እጅጉን በጣም ትወደዋለች፣ እሱም ይወዳታል። እናም እንግዲህ ግንባሩን ስማው ነበረ የተቀመጠችው። እናም በጣም በሚገርም ሁኔታ እንዲነሳ ፈጣሪዋንም እየተማጸነችለት ባለችበት ታይም በቤሪ ፊት ነበር እሱ የነቃው ማለት ነው። እሱም እንግዲህ ሲማጸንና ሲለምን የነበረው እሱ ሲነቃ ቤሪን ማየት ነበር የሚፈልገውና እጅጉን በጣም እንግዲህ ህልሙ ስለተሳካለት በጣም ደስ ብሎትም ተመልክተናል ማለት ነው። ጄሪም ተከስታ እንግዲህ በምን እያለች እንግዲህ እንኳንም ተነሳህልኝ፣ እንኳንም ነቃህልኝ፣ ልጃችንም እኮ እጅጉን በጣም አዝኖ ነበር እያለች እጁን እንግዲህ ወስዳ ሆዷ ላይ ብታደርግም አሁን እንደዚህ መሆን የለበትም በማለትም እንግዲህ በምኒ በጣም በሚገርም ሁኔታ ፊቱን አዙሮባታል። ጄሪን አይወዳትም ማለት ነው። እንግዲህ አብራው ስላደረች ብቻ ከአንተን የጸነስኩት በማለትም እንግዲህ በልጅ ታስሯል። ነገሩ ግን ሚስጥሩ ሌላ ነው። ልጁ የሙስጠፋ እንጂ የበምኒ አይደለም ማለት ነው። በምን እንግዲህ በህሪ ላይ ነው አይኑን የጣለው። እጅጉን በጣም ምርጥ ሚስጥረኛሞች መሆንም እንዳለባቸው ብሎም አልፎም እንግዲህ እጅጉን በጣም እንደሚነፋፈቁም ሁሉ ተመልክተናል ማለት ነው። በጣም የሚገርም እና አስተማሪም አሪፍም ድራማ ነው ድራማው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዚህ ቻናል አዲስ ናችሁ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ ሼር እንግዲህ አይረሳ፣ በረታቱኝ ማለት ነው። አሁን ላይ እንግዲህ በሚገርም ሁኔታ እናት ዛህራ ሚስጥራቸውን አውቃባቸዋለች። እና ሞርዚናን እንግዲህ ጨርቋን ጥላ እንድታብድ ያደረጉት ሜርሲና በሜርሲ ምክንያት እና ጨርቋን ጥላ እንድትሄድ እንግዲህ ያደረጉት በሜርሲ እና በሲፋን ምክንያት ነው። አሁን ላይ እንግዲህ ሲፋን በጣም ብዙ ነገሮችን እንግዲህ እያደረገች ነው። የሞርዚናን እንግዲህ የልጇን ልጅ ማግታ የድርጅቱን ግማሽ እንግዲህ ሀብትም እንግዲህ ወስዳለች ማለት ነው። እሷ እንዳደረገች ግን አይታወቅም። እንግዲህ እዛ ቤት የገባችው በምኒ ለእጮኝነት ለመምረጥ ከገቡት ሴቶች አንዷ ነበረች። ነገር ግን እሷ በበምኒ እናት እንግዲህ እናቴ ተገላለች በማለትም ለበቀል ነው የገባችው። እናቴን የገደለችውን ያው አሰናብቻታለሁ፣ ገድያታለሁ በማለትም እንግዲህ ያው እናትየዋን ስትግልም ተመልክተናል በባለፈው። አሁን ላይ ደግሞ ሁሉንም እያንዳንዱን እንግዲህ እጨርሳቸዋለሁ፣ እበቀላለሁኝ የእናቴን ገዳዮች እንዲሁም ተባባሪዎቿን በሙሉ ብላለች። እናም እንግዲህ ቃልና ሜርሲ በምኒን እንግዲህ የጤንነቱን ሁኔታ ከዶክተሯ ጋር ንግግር እያደረጉም ነበረ። ሜርሲ እጅጉን በጣም ታስመስላለች፣ የወንድሜ ልጅ እያለች እንግዲህ እጅጉን በጣም ጠብር ግፍ የምትልም ሴት ትመስላለች ማለት ነው። እናም እንግዲህ ጥሩ ቅርርብነት ያላችሁም ይመስላል በማለትም ዶክተሯ ነገር ግን ህመሙ ቀላል ነው፣ ወድህ ነው፣ ይህን ያክል ለመጥፎ ለአደጋ የሚሰጠውም አይደለም በማለት እንግዲህ ታጽናናቸዋለች ማለት ነው። እንደዛ ከሆነማ ጥሩ እሺ በማለትም እንግዲህ ለሙስጠፋ ስትነግረው እናት ዛህራ ሚስጥራቸው እንግዲህ አደባባይ እንደወጣ ለሲፈን እንግዲህ አንድ ባንድ ታስረዳታለች ማለት ነው። ሲፋንም እንግዲህ ይችን አሮጊት እንግዲህ እንዴት አድርገን ነው ዝም ልናስብላት የምንችለው በማለትም እንግዲህ ሀሳብም ታቀርብላታለች። ለምን በገንዘብ አትደራደሪያትም በማለትም እንግዲህ ለሜርሲ ሀሳብ አቅርባላት፣ ሜርሲም እንግዲህ ጥሩ ሀሳብ ነው በማለትም እሞክራለሁ ብላለች። እናም እንግዲህ እናት ዛህራን እንግዲህ በሳንቲም እንግዲህ ሊለምኗትና እንግዲህ በመድኃኒት እንግዲህ እንድታብድ እንዳደረጓት እንዳትናገርባቸው ብር እንግዲህ የፈለገችውን ያክል እንስጣትና በብር ዝም እናስብላት በማለትም እንግዲህ ምክክራቸውን ጨርሰዋል። እናት ዛህራ ይህን ነገር የሚቀበሉ ይመስሏቸዋል? በጭራሽ እንግዲህ እናት ዛህራ ይህንን ነገር የሚቀበሉ አይመስልም። እንዲሁም በምን እንግዲህ ለመናገር ነው የሚፈልጉት ማለት ነው። ነገር ግን ሜርሲ ግርግሯ ስር ወርቃ ለምናቸው እንግዲህ እስካሁን ለማንም የተናገሩትም ያሉትም ነገር የለም። በቀጣይስ እንግዲህ አሁን ላይ በሳንቲም ዙሪያ እንግዲህ ዝም ብለው ሚስጥር አድርገው ይይዙት ይሆን ወይንስ ጉዳዩንና እውነቱን በደንብ አድርገው አፍረጥርጠው ይናገሩ ይሆን? በጣም እንግዲህ ያሳዝናል ሁሉም ነገር ማለት ነው። እንግዲህ እንደኔ ግምትና ሀሳብ አስተያየት ወይዘሮ ወይንም እናት ዛህራ በሳንቲም ዙሪያ የምትደራደርም አይመስለኝም። ጄሪ እንግዲህ በጣም በሚገርም ሁኔታ ማስመሰሏን ቀጥላለች።
የልጅ አባት እያለች እንግዲህ እጅጉን በጣም ስትመጻደቅም እንግዲህ ቤሪም ተመልክታታለች ማለት ነው። እናም እንግዲህ የጥያቄዋ ብዙ ካዳመጠቻት በኋላ እንግዲህ በአምናንን ተወጀዋለሽ እንዴ ብላም ነበር የጠየቀቻት። ባልወደው እንደዚህ እሆን ነበር እንዴ እያለች እንግዲህ ጄሪም እንግዲህ ምላሿን ሰጥታለች። እናም እንግዲህ ቤሪ እንግዲህ ከአምናን ትልቅ ፍቅር ይዟታል። አምናንም እንደዛው በጣም ወዷትም እንግዲህ ጥሩ ጊዜም እያሳለፉ ይገኛሉ። ጄሪም እንግዲህ የዛም ቤት ድርጅትና ሀብት ንብረት ብላ ነው ወደዛ ቤት እንግዲህ አመራችው። እንዲሁም ደግሞ የአምናን ባለቤቱን እንግዲህ እንዲሳካላት የማትጥረው ነገር የለም ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ የድር ድራማ ክፍል 20 ይህን ይመስል ነበር። በቀጣይ ክፍልስ ምን ይከሰት ይሆን የሚለውን አብረን የምናይ ይሆናል ማለት ነው። ሜርሲና እንግዲህ ሞርዚና ተፋጠዋል። ምንስ ይከሰትባት ይሆን? እንግዲህ ሜርሲ በሰላም ከዛ ቤት ውስጥ እንግዲህ በሩ ተከፍቶላት ትወጣ ይሆን ወይንስ ሞርሲና እንግዲህ ልክ እንደ አምናን እንዳደረገችው የሆነ ነገር ታደርጋት ሲሆን እሱን እንግዲህ በቀጣይ ክፍል አብረን የምናይ ይሆናል ማለት ነው። ለነበረን ጊዜ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ ፋሚሊ። በቀጣይ ክፍል እስክንገናኝ ቸር ሰንብቱ። ባይ ባይ።